ሐረግ ድራማ ዛሬ ይዤላችሁ ቀርብ ያለው ከጽናት ቀጥል በጣም ተወዳጅነት ያተረፈው ሐረግ ድራማ ነው። እንግዲህ ሐረግ ኤፍራታ ሳትወድ በግዴታዋ ለናታል እስር ቤት ላለማስገባት ስትል ያፌትን ለማግባት ወስናለች። ሆኖም እድሜ ልክ እስራት ናቲ ከሚታሰር እኔ ያፌትን ባገባ ይሻለኛል የሚል አማራጭ ወስዳ እያለችበት ቦታ ላይ ትገኛለች። በዚህ መካከል ላይ ደግሞ ጽዮን አንቺ ነሽ ለኛ ለቤታችን፣ ንብረታችን፣ ሀብታችን፣ ገንዘባችን፣ ሁሉ ነገር ድርጅቶቻችንን ሁሉ ያስወሰድሽብን በአንቺ ምክንያት ነው። እኛ ዛሬ ከናንተ ከሰዎች ተጠግተን መኖር የቻልነው በአንቺ ምክንያት ነው። ንብረታችን በአንቺ ምክንያት ነው የሄደው። ስለዚህ እኔ አልወድሽም፣ እጠላሻለሁ። ለካ ቤዛ እውነቷን ነው ራስ ወዳድና ስትልሽ የነበረው እያለች እንግዲህ ተጨማሪ ልብ ሰባሪ ነገር እየነገረቻት ትገኛለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ብያችኋለሁ። ሰላማችሁ በያላችሁበት ይብዛልኝ። የቻናል አዲስ ከሆናችሁ ሰብስክራይብ ያደረጋችሁ የደውል ምልክቷን መጫን አትርሱ። ኤፍራታም ጽዬ ትናንትና ማታ እመጣለሁ ብለሽ አልመጣሽም፣ ለምን አልመጣሽም ስትላት ከመጀመሪያውም ወንድሜ አንቺን እንዲቀርብሽ አልፈልግም ነበረ፣ ለዛ ነበረ እንዲርቅሽ የነበረው። ምክንያቱም ዛሬ እኛን ለሰው ቤት ጥገኝነት ያደረግሽን አንቺ ነሽ። ቤታችን፣ ድርጅታችን፣ ሁሉ ነገራችን፣ ሀብታችን የተወሰደው በአንቺ ምክንያት ነው። ለካ ቤዛ እውነቷን ነው ራስ ወዳድ ናት ስትል የነበረው ዛሬ ነው አንቺ ትላታለች። ኤፋዬ እባክሽ ቀልደሽ ሙተሻል፣ ቀልደሽ ከሆነ ጎበዝ ተሳክቶልሻል፣ ግን አሁን እኔ ላንቺ የምሰጥሽ ጊዜ የለኝም ትላታለች። አረ እባክሽ እኔ ሁል ጊዜ ላንቺ ቀልድ ነው ቀልድ የሚመስልሽ? እኔ እውነቴን ነው አልቀለድኩም ስትላት፣ እባክሽ አሁን ካለሁበት ሞድ ለመውጣት ሌላ ነገር ማስበው ስላለኝ ይቅርታ አድርጊልኝ ስትላት፣ በፍጹም ብላታለች ማለት ነው። ጽዮን ማለት ጽዮን እየቀደርሽ ነው መሆን አለበት አለቻት። እንደዛ ከሆነ ደግሞ ተረጋጊና እኔ አስረዳሻለሁኝ፣ ብትረጂኝ ደስ ይለኛል ትላታለች። አይፋዬ ማለት ነው። ወንድሜ የህይወት መሰቃቀል አንቺ ነሽ ተጠያቂዋ ትላታለች። በዚህ ላይ እንግዲህ ኤፍራታ ለናታል ስትል ተገዳ ያፌትን ለማግባት ወስናለች። ለምን እንደሆነ ያው ሁሉን ነገር እሱ እንዳይሰማ ስላላት ያፌት ከሰማ ራሱን አሳልፎ ይሰጣል በሚል ከሱ እንድትርቀውና ለማንም እንዳትናገር ሰሞኑን በአንድ ሳምንት ውስጥ ሰርጋቸው እንደሚደገስ ተነግሯታል። ሆኖም ግን ይህን ነገር ስታደርግ እንግዲህ ነገ ናታል ለሰርጉ ቀን ማንን ሊያገባ እንደሚሆን ሳይሰማ አያልፍም። በዚህ ጊዜ እንደውም እሱ ሰሞኑን ተቀይራብኛለች፣ ጨረቃዬ ለኔ ያላትን ፍቅር እየቀዘቀዘብኝ ነው እያለ ለገነት ሲናገራት፣ ገነት ደግሞ አይ ላንተ ያላት ፍቅር እየቀነሰ ሳይሆን እሷ የሆነ ነገር እያሰበች ያለችው ነገር አላት፣ ያን ነገር እያስጨነቃት ያለ ነገር አለ፣ ግን ለእኛም ለሁላችንም ልትነግረን ስላልቻለች እንጂ በፍጹም ካንተ ልትርቅህ አይትችልም እያለችው ትነግረዋለች። ያፌት ደግሞ እየደወለ የሰርግሽን ቬሎ ቤትሽ ድረስ አመጣዋለሁኝ እኔ ነኝ የምመርጥልሽ እያለ ሲላት፣ ለምን ጊዜ አትሰጠንም ትንሽ እንጠናና የሚል ጥያቄ ብታቀርብለትም አብረን እየኖርን እንጠናናለን፣ እኔ እኮ አንቺን እወድሻለሁ፣ እኔ በዚች ህይወት ላይ የምወደው እንዳንቺ የለኝም፣ እውነት ግን አንተ እኔን ወደኸኝ ነው ወይንስ ናታልን ለመበቀል ፈልገህ ነው ስትለው፣ አይ በአንድ ጠጠር ሁለት ወፍ ነው ይላታል። አንቺንም እወድሻለሁ እሱንም መበቀል አለብኝ፣ እኔ እኮ ያፌት ሰለሞን ነኝ ሲላት ራሱ አላገናዘበችም። ትዝ ቢላት ኑሮ ያፌት ሰለሞን ሲላት የናቲ ወንድም መሆኑን እንኳ እኔ የስናንተ አባት ማወቅ አለማወቅ ጉዳይ አይደለም ነው ያለች። ለምን እሷ ትኩረቷ ጭንቀቷ ያለው ከሱ ላይ ስለነበረ እና እንደዛ እያለች ቤት ውስጥ እየገባች እንግዲህ ራሴን ተውኝ ብቻዬን መቀመጥ እፈልጋለሁ እያለች፣ በዚህ መካከል ላይ ደግሞ ጨረቃዬና ገነትና እሱ ስለ ጨረቃዬ ጉዳይ እየተባባሉ በጣም ተቀራርበው እየተወያዩ ይገኛሉ። እዛ ከሱ አምልጣ ስትሄድ መንገድ ላይ እንግዲህ እያለቀሰ ስትሄድ ሔዋን ታገኛታለች። ኤፍራታ ብላ ስትጠራት፣ ምን ፈለግሽ አንቺ ደግሞ ከኔ ምን ትፈልጊያለሽ? ለምንድን ነው የምታለቅሽው? ምን ሆነሽ ነው? ንገሪኝ ትላታለች ማለት ነው። በፍጹም ልትነግራት ስላልቻለች ወደ አለቃዋ ደውላ ሔዋን ደግሞ ኤፍራታ እያለቀሰች ነው፣ ምን እንደሆነች አላቅም ብላ ተናግረዋለች ማለት ነው። ሔዋን ማለት እንግዲህ ፖሊስ ስትሆን በአንድ ደግሞ ለአንድ ወንጀለኛ ሰው
በግል የምትሰራ ሰው ናት። ይህ ሰውዬ እንግዲህ ለኤፍራታ ድጋፍ የሚያደርግላትና ኤፍራታን ምንም ነገር እንዳይነካት የሚገድፋት ሰው ነው። ግን ማንነቱ እስካሁን አይታወቅም። ሔዋን ግን ብዙ ጊዜ እሷን ቤዛንም ራሱ ወደ እስር ቤት ያስገባችላት እሷን ከመግደል ያዳነቻት ሔዋን ይህንትን ታሪክ ለዚህ ሰውዬ ስለምትሰራ ነው። በሁለት መንገድ ነው የምትሰራው ማለት ነው። ስለዚህ በዚህ መሰረት እንግዲህ አሁን በእውነት ነው የምላችሁ ኤፍራታ ያፌትን የምታገባ ከሆነ ሀረግ ድራማ ሁሉ ነገር ይቀዘቅዛል ብዬ ነው የማስበው። በፍጹም አሁን ደግሞ ጽዮን በምትላትን ነገር ተከትላ ከሄደች አሁንም በዚህ ምክንያት እሱ እኔ አላገባም ያፌትን ካልኩኝ እሱ እስር ቤት የሚገባ ከሆነ ዛሬም ወንድሜ በአንቺ ምክንያት ነው እስር ቤት የገባው እየተባልኩ ልኖር አይደለ የሚለው ነገር ደግሞ አሁን ሳያስገድዳት አይቀርምና ለዚህ ስትል እንኳ ተገዳም ቢሆን ሳትወድም ልታደርገው ትችላለች ብዬ አስባለሁ። ሆኖም ግን ሉሊት ናት እንግዲህ እሷን ልታድናት ያሰበችው ነበረ። ሉሊት መረጃ አምጪልኝ ካሜራ ቀረጸች ብላ ባለቻት መሰረት ካሜራ ቀርጻ መረጃ ይዛላት መታ እንኳ ገብታ እየፈለኩሽ ነበር እያመጣሁልሽ መረጃ ይዤ መጥቻለሁ ብትላትም ሆኖም ልትረዳት አልቻለችም። እሷ ትኩረቷ እንዴት ብዬ ናቲን ልራቀው የሚለው ነበር። ከናቲ ቀስ በቀስ ራቂ ስላላት ያ ነበር እያጨናነቃት የነበረውና እሷን ትኩረት ሰጥታ ሰምታት ቢሆን ያ የምታመጣላት እሷን ከማግባት ያፌትን ያድናት ነበር ማለት ነው። ግን አሁን ቦታ ሰጥታ አልተረዳችውም ማለት ነው። እንዲሁም ደግሞ ወይ በሁለተኛ አቅጣጫ ሔዋን ትሆናለች ያፌትን ጉዳይ እያጣራች ስለሆነ አንድ መረጃ ይዛበት መታ እሷ እንዳታገባ ናቲ ነፃ እንዲወጣ የምታረግበት መንገድ ሊኖር ይችላል ብዬ ነው የማስበው። እናንተስ ምን ትላላችሁ? እና ኤፋዬ በጣም ታሳዝናለች በዚህ ሰዓት ማለት ነው። በዚህ ሰዓት ደግሞ ናታል እየራቀች ነው ከኔ ለመቅረብ ፍላጎት የላትም እያለ እያሰበ ስለሆነ ምናልባት እሷ ደግሞ ከሱ ለመራቅ በምታደርገው ነገር እስከ መጨረሻው ናቲም ሊርቃት ይችላል። ሆኖም ደግሞ የሰርጉን ቀን እንግዲህ ያን ነገር አደርገዋለሁ እንኳ ብላ ሰርጉን ብትፈጽም ማንን እንደሚያገባና እንዴት እንደሚሆን ሳይሰማ አያልፍም። በዚህ ሰዓትስ ናቲ ላይ ምን ይከሰታል ብላችሁ ታስባላችሁ? በፍጹም እኔ እንደ ራሴ ከሆነ ኤፍራታና ያፌት መጋባት የለባቸውም የሚል ውሳኔ ነው እኔ ራሴ መወስነው። እናንተስ ምን ትላላችሁ? እንግዲህ በጣም አሳዛኝ ነው አሁን ያለችበት። ኤፋዬ ብቻዋን ነች። ከጎኗ አንድ ሰው አይዞሽ ብሎ ብቸኝነቷን የሚያጋራ ሰው ማግኘት አለባት። እሷ ግን ለማንም ትንፍሽ እንዳትይ ስላላት ያፌት ለማንም ላለመናገር ራሷን እያጨናነቀችና እንዴት ብዬ ከናቲ መራቅ አለብኝ የሚለውን እያሰበች ትገኛለች። ጊዜ እንኳ ስጠኝ ብትለውም ጊዜም እየሰጣት አይደለም። በዚህ ሳምንት እንደምንም ብለን መጋባት አለብን፣ ያለበለዚያ ግን እሱን ወደ እስር ቤት እድሜ ልክ አስገባዋለሁኝ። ባለፈውም ያልተዘጋ ፋይል አለው እኔ እንደሆንኩኝ ፈለገ ነገር ቢሆን ብያዝም በአንድ ሳምንት በአንድ ቀን 2 ቀን እምወጣ ነኝ እያለ በራሱ የተመካ ሰው ነው ማለት ነው። እና አሁን እንግዲህ ይህ ነገር ምን ይሆናል ብላችሁ ነው ታስባላችሁ? አሁን ለኤፍራታ ከባድ ችግር የሆነችባት ጽዮን ናት። እንግዲህ ጽዮን አፈትልኮ የሚወጣን ነገሮች እያመጣች ምንጊዜም እሷን ተጠያቂ እያደረገች ስለሆነ ስለዚህ ይህንን ሰርግ ተገዳ ለናቲ አሁንም አንቺ ነሽ ላለመባል ልታደርገው ትችላለች። ሆኖም ግን ይህ ነገር ከመድረሱ በፊት ወይ ሉሊት ወይ ደግሞ ሉሊት ባመጣችው መረጃ ወደ አቅሏ ተመልሳ ተረድታት ማለት ነው ያቺ ኤፋዬ። ወይንም ደግሞ ይቺ ለአንድ ግለሰብ ወንጀለኛ ፖሊስ መስራ ሲቪል ልብስ ለብሳ የምትሰራው ሔዋን አንድ ነገር ታደርስበትና ትመጣለችና ያ ሰርግ ይከሽፋል ብዬ ነው የማስበው። ያ ሰርግ በፍጹም መደረግ የለበትም። የዛን ቀን እንግዲህ ሰርግ ሲኮንና ሙሽራ ሲሆን ከዚህ በፊት ደግሞ የመዋደዳቸውን ሲነጋገሩ እኔ እናንተ ሰው እንኳ ለመዋደዳችን ለመዳር ባንችልም በድብቅ አንተና እኔ ምስጢራችንን አድርገን ተጋብተን መኖር እንችላለን፣ በመካከላችን ሰው እየገባ ካስቸገረን የሚል ናቲና ኤፋ የተነጋገሩት ቃል አለ። ይህንን ደግሞ አሁን እንግዲህ ናቲ ደግሞ እንደዚህ እየራቀችው ከሄደች የሆነ ችግር አለ እያለ እሱም እየራቃት መሄዱ አይቀርም። ስለዚህ ውድ ተመልካቾቼ ኤፋን አጠገቧ የሚሆንና የሚያግዛት ሰው ይኖራል ብዬ አስባለሁ። እንግዲህ ቀጣይ እውነት ሰርጉ መፈጸም የለበትም ከሚሉት ነኝ እኔ። እናንተስ ምን ትላላችሁ? አንዳንዶቻችሁ በኮመንት ላይ እንደውም እሷ ጎበዝ ናትና ጀግና ናት፣ ቆራጥ ናት፣ ያፌትን ብታገባ ቆራጥ ትሆናለች
አንድ ይሆናሉ እያላችሁ ነበር። ግማሽ እንደምን ናቲ ለውሳኔ ምንም ነገር ቆራጥ አይደለም። በእርግጥ ፍቅር ይሰጣታል፣ ለፍቅር መስዋዕትነት አለው። ግን ምንም ነገር ለሌላ ነገር የሚሆን አይደለም። አርቆ ማሰብ አያቅም። የወደፊቱንም ምን እንደሆነ መረዳት አይችልም የምትሉ ሰዎች አላችሁ። ቢሆንም ግን ከሁሉም ነገር ፍቅር ያሸንፋል እና ለፍቅሯ ስትል ወደ ናቲ ሁና ናቲን ብታገባ ነው ጥሩ ነገር የሚሆነው። እሷ ጀግና ከሆነች ወንዱን ጀግና ታደርገዋለች ማለት ነው። ስለዚህ ውድ ተመልካቾቼ እናንተስ ምን ይመስላችኋል? የዛሬው በጣም የሚያሳዝን ነው። በእውነት ይህ ሰርግ እንዳይፈጸም ብለናል ሁላችንም። እናንተስ ምን ትላላችሁ? ሰርጉ በሆነ መንገድ መክሸፍ አለበት። ወደ ራሷ ተረጋግታ ማማከር አለባት። ከጎና ሰዎች ማድረግ አለባት። ዝም ብላ ማልቀሱ ምንም ጥቅም አለው ብዬ ለኢፋዬ አላስብም። ገኒም በዚህ መካከል ላይ ጭንቀቷ በጣም ጨምሯል። በእኔ ላይ ይሆን እንዴ ጽዮን በተናገረቻት ይሆን እንዴ እያለ እያስወጣች እያስገባች ነው። ስለዚህ ስትከታተሉ ስለነበር ከልብ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።